ታሪኩ የሚጀምረው ዝናብ በሚያካፋበት ነጎድጓድ በሚያስተጋባበት መንገድ ዳር በሚገኝ አነስተኛ መጠጥ ቤት ውስጥ ነው። አንድ አይነ ስውር አዛውንት የ5 መርዛማ ፈተና ስለተባለ እጅግ አደገኛ አረመኔያዊና ሚስጥራዊ የሞት ጨዋታ ለተሰበሰቡት ጨካኝ ሽፍቶች ታሪክ ይተርካል። ይህ ጨዋታ በዓለም ዙሪያ ያሉትን ምርጥ ኃያላንና ለገንዘብ ብለው ነፍሳቸውን የሚሸጡ ተዋጊዎችን በሙሉ ወደ አንድ ቦታ የሚሰበስብ ሲሆን ጨዋታው 5 እጅግ አሰቃቂና ደም አፍሳሽ ዙሮች አሉት። በእያንዳንዱ ዙር ተወዳዳሪዎችን አንድ ባንድ ለማስወገድና አካላቸውን ለመቆራረጥ የታሰቡ ገዳይ ወጥመዶች ተዘጋጅተዋል። በመጨረሻም ይህንን ሁሉ የሲኦል ፈተና አልፎ በሰው አስክሬን ላይ ተራምዶ በህይወት ለሚተርፈው አንድ ብቸኛ አሸናፊ 1000 የወርቅ አሞሌዎች የተባለ እጅግ ግዙፍ ሽልማት ይበረከትለታል። ሽፍቶቹ ይህንን የአይነ ስውር ታሪክ ሲሰሙ አፈ ታሪክ ነው ብለው በማሰብ በንቀት ያዩታል። እንዲሁም በዚህ ሰዓት ፒንግ የተባለ አንድ ምስኪን ወጣት እያሰቃዩ ነበር። ምክንያቱም ፒንግ የከፍተኛ ባለሀብት ቤተሰቦች ብቻ የሚያደርጉትንና በራሷ 1000 ወርቅ የምታወጣ ልዩ የብረት ሰሌዳ ነበረችው። ልክ በዚህ ቅጽበት ሊኒዮን የተባለ አንድ እጅግ ሚስጥራዊና ጸጥተኛ ሰው ወደ መጠጥ ቤቱ ብቅ አለ። የሽፍቶች መሪ ይህ ሰው ውጭ ላይ ያሉትን ጠባቂዎቹን በሙሉ ጥሎ እንደገባ ሲገነዘብ ያለምንም ማቅማማት አገልጋዮች በሊኒዮን ላይ ጥቃት እንዲሰነዘሩ አዘዘ። ነገር ግን ሊኒዮን ተራ ሰው አልነበረም። በመጨረሻም ወጣቱን ፒንግ ከሞት ካተረፈው በኋላም ህይወቱን ስላተረፈለት ክፍያ እንዲሆነው ያችን ውድ የብረት ሰሌዳ ወስዶ ከአካባቢው ይጠፋል። ነገር ግን ይህ ድርጊቱ ወደ አንድ እጅግ ዘግናኝና ትልቅ የሞት ጨዋታ መግቢያው ነበር። ከጥቂት ቀናት በኋላ የዚህ 5 መርዝ ፈተና ውስጥ ተሳትፈው ሀብታም ለመሆን የወሰኑ ተዋጊዎች በተባለው ሚስጥራዊ ስፍራ ተሰብስበዋል። ቀጣዩን ትዕዛዝ እየጠበቁ ሳለ ፎንጊውን የተባለ አንድ ተወዳዳሪ ሳያስበው ከአንድ መነኩሴ ጋር ይጋጫል። መነኩሴው ንቀት ስለተሰማው ፎንጊውን ይቅርታ ቢጠይቀውም ጥቃት መሰንዘሩን አላቆመም። በዚህ መሃል ማስተር ኒንግ የተባለ እጅግ የተከበረና ታዋቂ የማርሻል አርት መምህር ጸቡን አስቆመው። መነኩሴው ማስተር ኒንግን ሲያየው በከፍተኛ አክብሮት አጎንብሶ ወደ ኋላ ፈገፈገ። ብዙም ሳይቆይ የአገዳዩ ጨዋታ በይፋ ተጀመረ። በመጀመሪያ ዙር ተወዳዳሪዎች እጅግ ግዙፍ ከሆነና ግራ የሚያጋባ ሜዝ ውስጥ ገብተው በ2 ሰዓት ውስጥ መውጫቸውን እንዲያገኙ ይታዘዛሉ። ይህ ቀላል ይመስላል አይደል? ነገር ግን የዚህ ጨዋታ አዘጋጆች የሰዎችን ስነ ልቦና ጠንቅቀው ያውቃሉ። ተወዳዳሪዎች በመንገዳቸው ላይ ሲጓዙ በየቦታው ቆልሎ የተቀመጠ እጅግ አስገራሚ መጠን ያለው ወርቅ ይመለከታሉ። ስግብግብ የሆኑት ተወዳዳሪዎች ጨዋታውንም ሆነ ህይወታቸውን ረስተው ኪሳቸውን በወርቅ መሙላት ይጀምራሉ። ነገር ግን እንደ ሊኒዮንና ማስተር ኒንግ ያሉ ብልህ ተዋጊዎች ይህ ነገር ሆን ተብሎ የተጠመደ ገዳይ ወጥመድ መሆኑን ጠረጠሩ። ጥርጣሬያቸው ልክ ነበር። ወርቁን ለማንሳት የሞከሩ ሰዎች ከጣሪያው ላይ በዝናብ መልክ በሚዘንብ መርዛማ ቀስት ተወግተው በቅጽበት ህይወታቸው አለፈ። በሌሎች የሜዙ ክፍሎች ደግሞ እጅግ መርዛማ የሆነ እባቦች ተለቀውባቸው ተወዳዳሪዎችን መናደፍ ጀመሩ። ሊኒዮን አደጋውን ሲረዳ ሌሎች ተወዳዳሪዎች ከወርቁ እንዲርቁ አስጠነቀቀ። ነገር ግን አንደኛው ተወዳዳሪ ማስጠንቀቂያውን ችላ ብሎ ወደ ወርቁ ሲሄድ ወጥመዱ ያለበት ወለል ላይ ረግጦ በቅጽበት ተገደለ። ይህንን ዘግናኝ ትዕይንት ያየው ፎንጊው በድንጋጤ አፈትልኮ ለመውጣት ሲሞክር ሳያውቀው ሌላ ገዳይ ወጥመድ ላይ ይረግጣል። ጂያኦ ከተባለች አንዲት ሴት ተወዳዳሪ እጅ ላይ ሰብስባ የነበረውን የወርቅ ከረጢት ነጥቆ ፎንጊውን ከረገጠው የወጥመድ ሚዛን ላይ ተካው። በዚህም የፎንጊውን ህይወት አተረፈ። ጂያኦ ግን ወርቁን ተነጠቀች። በንዴት አብዳ ወርቁን ለመመለስ ስትሞክር ሊኒዮን ከቦታው ጎትቶ አወጣት። ልክ በዚህ ሰከንድ ወለሉ ላይ የነበሩት ገዳይ ወጥመዶች በሙሉ በአንድ ጊዜ ወጡ። በዚህ መሃል ይህንን ዘግናኝ ጨዋታ ያዘጋጁት ሚስጥራዊና ባለጸጋ መስራቾች በአንድ የተንደላቀቀ ሚስጥራዊ ክፍል ውስጥ ነው ስለ ጨዋታው እየተወያዩ ነበር። እነዚህ ሰዎች ከፍተኛ የመንግስት ባለስልጣናትና እጅግ ሀብታም የሆኑ የህብረተሰብ ክፍሎች ናቸው። የሰዎችን ህይወት ማለፍ ለነሱ ልክ እንደ ፊልም መዝናኛ ነበር። በስብሰባው ላይ ማስተር ሙ የተባለው አንደኛው መስራች የዘንድሮውን ውድድር ተወዳዳሪ ቁጥር 26 ያሸንፋል ብሎ ከፍተኛ ገንዘብ መደበ። ይህን ያህል እርግጠኛ የሆነበት ምክንያት ተወዳዳሪ ቁጥር 26 ሚስጥራዊና ኃያሉ ሊኒዮን ስለነበር ነበር። ከመጀመሪያው ዙር ሞት የተረፉት ተወዳዳሪዎች ወደ ቀጣይ ዙር የሚያደርሳቸውን መርከብ እንዲሳፈሩ ታዘዙ። ነገር ግን እውነታው ሌላ ነበር። መርከቧ ራሷ የሁለተኛ ዙር መፈተኛ ወጥመድ ነበረች። መርከቧ ላይ እያሉ አንደኛው ጉልበተኛ ተወዳዳሪ ጂያኦን ከመጀመሪያው ዙር አትርፋ ያመጣችውን ወርቅ
እንድትሰጠው በኃይል ያስገድዳታል። እሷም ወርቁን ላለመስጠት ብትታገልም ሊኒዮን ጣልቃ ገብቶ በህይወት መኖር ከፈለግሽ ወርቁን እርግፍ አድርገሽ ተይው ብሎ ይመክራታል። ልክ በዚህ ሰከንድ መርከቧ በድንገት ከስር ጥቃት ደርሶባት መሰበርና መስመጥ ትጀምራለች። ሁሉም ሰው ነፍሱን ለማትረፍ ወደ ጥልቁና ቀዝቃዛ ወንዝ ውስጥ ለመዝለል ተገደደ። ይህ የሁለተኛው ዙር ትልቁ ፈተና ነበር። ፈተናው የተዘጋጀው በማስተር ጂያኦ ሲሆን ዓላማውም የተወዳዳሪዎችን ስግብግብነት መፈተሽ ነበር። ከመጀመሪያው ዙር ወርቅ ይዘው የወጡ ሰዎች አሁን ከባድ ምርጫ ላይ ወድቀዋል። ወርቁን ይዘው ከነ ክብደቱ ውሃ ውስጥ መስመጥና መሞት ወይስ ወርቁን ጥለው በህይወት መዋኘት? በህይወት የተረፉት ዋኝተው የባህር ዳርቻ ላይ ሲደርሱ አንደኛው ተወዳዳሪ በንዴት አብዶ ከዚህ በኋላ አልወዳደርም፣ ጨዋታውን አቋርጫለሁ ብሎ ይጮሃል። ነገር ግን የአዘጋጆች ህግ ጥብቅ ነበር። ጨዋታውን በፍጹም ማቋረጥ አይቻልም። ወዲያውኑ እዛው ቦታ ላይ ጥቃት ተፈጽሞበት ተገደለ። በህይወት የተረፉት ወደ ማረፊያ ካምፕ ተወስደው እስከ ማግስቱ ድረስ እንዲያርፉ ይደረጋል። እዛም ባላቸው ወርቅ ምግብና መድኃኒት መግዛት እንደሚችሉ ይነገራቸዋል። ዋጋው እጅግ ውድ ቢሆንም አንዳንዶች ለቀጣዩ የፈተና ብርታት እንዲሆናቸው መድኃኒት፣ ዳቦና ሙሉ የተቀቀለ ዶሮ ሳይቀር ይገዛሉ። ቺንግሉ የተባለች አንዲት ተንኮለኛ ሴት ተወዳዳሪ የተቀቀለ ዶሮ የገዛውን ሰው በማሽኮርመም አታላ ሳያውቀው ልብሱ ውስጥ መርዛማ እባብ ታስገባበታለች። ከጥቂት ሰከንዶች በኋላ ሰውየው በእባብ ተነድፎ ሲሞት ምግቡን ወስዳ ከጓደኞቿ ጋር ትበለዋለች። በሌላ በኩል ማስተር ኒንግ መድኃኒት የገዛውን ሌላ ተወዳዳሪ ላክምህ በሚል ሰበብ ጠጋ ብሎ ማንም ሳያየው አንገቱን ቀልጦ ገደለውና መድኃኒቱን ወሰደ። ከዚህም ማስተር ኒንግ ወደ ተወዳዳሪዎች ዞሮ ይህንን የሞት ጨዋታ ማንም ብቻውን ሊያሸንፍ አይችልም፣ ስለዚህ የኔን ቡድን ለሚቀላቀል ሰዎች መድኃኒት አካፍላለሁ በማለት አስተዋወቀ። የእሱን ስምና ታዋቂነቱን ስለሚያውቁ እንደ አዳኝ አይተውት ቡድኑን ተቀላቀሉ። በማግስቱ ጠዋት ሶስተኛው ዙር ተጀመረ። ይህ ፈተና ልብን በድንጋጤ የሚያቆም ነበር። ተወዳዳሪዎች አይናቸውን በጨርቅ ታስረው በአየር ላይ የተንጠለጠለ አደገኛና ጠባብ ድልድይ ላይ በተወሰነ ሰዓት ውስጥ አቋርጠው ማለፍ ነበረባቸው። ማንም ሰው መሀል መንገድ ላይ አይኑ ላይ ያለውን ጨርቅ ቢፈታ ወዲያውኑ ይገደላል። ማስተር ኒንግ ከቡድኑ ጋር ከተማከረ በኋላ መጀመሪያ ራሱ ድልድዩን ማቋረጥ ጀመረ። በአቅራቢያው ያለው የመነኩሴና ጂያኦ ድንገት አደጋ ቢፈጠር ይጠቅመናል በማለት ትናንሽ ድንጋዮችን ዘግነው ኪሳቸው ውስጥ ከተቱ። ማስተር ኒንግ ያለምንም ፍርሃት ድልድዩን አቋርጦ ማዶ ሲደርስ የተቀሩት ተወዳዳሪዎች በቡድን እየተገፉ ድልድዩን መሻገር ጀመሩ። ሊኒዮን ግን ሁኔታውን በንቃት እየታዘበ ወደ ኋላ ቀረ። ልክ ተወዳዳሪዎች ድልድዩ መሃል ላይ ሲደርሱ ማስተር ኒንግ ከማዶ ሆኖ አንድ ሚስጥራዊ ድምጽ አሰማ። በዚህ ቅጽበት የማስተር ኒንግ ቡድን አባላት በሌሎች ተወዳዳሪዎች ላይ ድንገተኛ ጥቃት መሰንዘር ጀመሩ። ፎንጊ ከኋላ በትንሽ ድንጋይ ተመታች። በሌላ በኩል ቺንግሉዋ ከድልድዩ ላይ ልትወድቅ ስትል ፍቅረኛዋ ቼን ጎትቶ አተረፋት። በዚህ ምስቅልቅል ውስጥ አንደኛው ተወዳዳሪ ማን እንደሚማታ ለማየት ብሎ አይኑ ላይ ያለውን ጨርቅ ሲፈታ በቅጽበት በቀስት ተመቶ ተገደለ። ይህንን ሁሉ ሲከታተል የነበረው ሊኒዮን ጊዜ ሳያጠፋ አይኑን ሸፍኖ ወደ ድልድዩ ገባ። እየተራመደ ሲሄድ የማስተር ኒንግ አገልጋዮች ሊያጠቁት ሲሞክሩ ማንንም ሳይገልና ከድልድዩ ላይ ሳይጥል አንድ በአንድ እያሽመደመደ ጣላቸው። ሊኒዮን ጦርነቱ እንደተቀላቀለ ያየው ማስተር ኒንግ በንዴት ሰይፉን መዞ የራሱን መንገድ የሚዘጉበትን ሰዎች በሙሉ እያጨደ ወደፊት መጣ። ልክ በዚህ ሰዓት በመቶዎች የሚቆጠሩ መርዛማ ጊንጦች ድልድይ ላይ ተለቀቁ። ሊኒዮንና ማስተር ኒንግ ፊት ለፊት ተገናኝተው የሞት ሽረት ውጊያ ጀመሩ። የተቀሩት ተወዳዳሪዎች ጊንጦችን እያመለጡ ማዶ ለመድረስ ይፍጨረጨራሉ። ሊኒዮን ማስተር ኒንግን በኃይል መጥቶ ከድልድይ ላይ ሊጥለው ሲል አንድ መርዛማ ጊንጥ ሊኒዮንን ሊነድፈው ሲያደባ ጂያኦ ትመለከታለች። በፍጥነት በእጇ ያለችውን የወርቅ መርፌ በማስወንጨፍ የሊኒዮንን ሕይወት ታተርፋለች። በመጨረሻም ሊኒዮን እና ማስተር ኒንግ ድልድዩን በሰላም አቋረጡ። ማስተር ኒንግ ቢናደድም በሊኒዮን ብቃት ተደሟል። ሊኒዮን ግን በከፍተኛ ንቀት ተመለከተው። ማስተር ኒንግ ራሱን ለማትረፍ ሲል ሌሎችን የሰዋ አረመኔ መሆኑን ፊት ለፊቱ ነገረው። በዚያውም ምሽት እረፍት ላይ እያሉ ሊኒዮን ጂያኦን ያችን የወርቃማ መርፌ ከየት እንዳመጣቻት ይጠይቃታል። ሊኒዮን መርፌዋን ያውቃታል። መርፌዋ ጂያኦ ሆንግ የተባለ ታዋቂ የማርሻል አርት መምህር ልዩ መሳሪያ ነበረች። ጂያኦም እውነቱን አወጣች። ጂያኦ ሆንግ የገዛ አባቷ መሆኑን አሁን ላይ በጽኑ ታሞ አልጋ ላይ እንደዋለና እሷም ይህንን የሞት ጨዋታ የተቀላቀለችው አባቷን የምታሳክምበት ገንዘብ ለማግኘት እንደሆነ በሀዘን ተናገረች። ይህንን የሰማው ፎንጊዮ ሶስቱ አንድ ላይ ሆነው ይህንን ፈተና እንዲያሸንፉና ሽልማቱን እኩል እንዲካፈሉ ሀሳብ አቀረበ። ሊኒዮን ተስማማ። ነገር ግን ትልቁ አደጋ ወጥመዳችን ሳይሆን በስግብግብነት የተሞላው ሌሎች ተወዳዳሪዎች መሆናቸውን አስጠነቀቃቸው። ብዙም ሳይቆዩ አራተኛው
አራተኛው ዙር ተጀመረ። አሁን ተወዳዳሪዎች ወደ አንድ ድቅድቅ ጨለማ ወደሆነ ሜዝ ውስጥ ተገፉ። እያንዳንዱ ተወዳዳሪ መንገዱን የሚያይበት አንድ ኩራዝ ብቻ ተሰጥቷቸዋል። መውጫውን ለማግኘት የተሰጣቸው 2 ሰዓት ብቻ ነው። ሰዓቱ ካለቀ በውስጥ የሚቀረው ሁሉም ሰው ይገደላል። በዚህኛው ሜዝ ውስጥ ምንም አይነት ወጥመድም ሆነ መርዛማ አውሬዎች የሉም። ነገር ግን ይዞ ከሁሉም የከፋና አእምሮን የሚያቃውስ ነበር። ምክንያቱም የተሰጣቸው ኩራዝ ውስጥ ያለው ዘይት አእምሮን የሚያስትና ቅዠት የሚፈጠር መርዛማ ጭስ ነበር። ጭሱ አእምሯቸውን ሲቆጣጠረው እያንዳንዱ ተወዳዳሪ በውስጡ አምቆ የያዘውን ከፍተኛ ፍርሃት፣ ጸጸትና ቅዠት በገሃድ ማየት ጀመረ። ሊኒውን ከዓመታት በፊት በሞተችው የገዛ ልጁ ራሱን ይወቅስ ስለነበር ልጁ በጨለማ ውስጥ ሕያው ሆና መሮጥ ስትጀምር ይመለከታል። ዢያዎ በልጅነቷ ድቦችን ክፉኛ ትፈራ ስለነበር አንድ ግዙፍና አስፈሪ ድብ ሊበላ ሲከተላት ማየት ጀመረች። ሌሎች ተወዳዳሪዎች የራሳቸውን ቅዠት እያዩ እርስ በርስ መገዳደል ጀመሩ። ይህ ሁሉ የአዘጋጆች አረመኔያዊ ሴራ ነበር። ማስተር ኒንግ፣ መነኩሴውና ቺንግሉዋ በከፍተኛ ጥረት ከቅዠታቸው ነቅተው ራሳቸውን መከላከል ጀመሩ። በሌላ በኩል ሊኒዮን ያቺ የሞተችውን ልጁን ለማቀፍ እያለቀሰ ሲሮጥ እያሳደደው ያለው ልጁን ሳይሆን ዢያዎን ነበር። ዢያዎ ደግሞ ሊኒዮንን ስታየው ሊበላት እንደመጣ ግዙፍ ድብ ሆኖ ታያት። በድንገት ጩቤዋን አውጣ በዝቅተኛ ኃይል ወጋቸው። ልክ በዚች የመጨረሻ የሞት ሰከንድ ሁለቱም ነቁ። በፍጥነት አእምሯቸውን ሰብስበው ፎንጊውን አግኝተው መርዛማ ጋዝ ክፍሉን ሙሉ በሙሉ ከመሙላቱና ከማፈኑ በፊት በጭንቅ አምልጠው ወጡ። ውስጥ ያሉት ግን እዛው ታፍነው ሞቱ። ከዚህ ዙር በኋላ አዘጋጆቹ የሊኒዮንን ትክክለኛ ማንነት ለተረፉት ተወዳዳሪዎች በይፋ አሳወቁ። ሁሉም ሰው በድንጋጤ ፈዘዘ። ሊኒዮን ማለት ከ10 ዓመት በፊት ስሙ ሲጠራ ብቻ ሰውን የሚያንቀጠቅጥ እጅግ አረመኔ፣ ምንም የማይራራና ታዋቂ ገዳይ ነበር። ነገር ግን ከ10 ዓመታት በፊት ድንገት ሳይታሰብ ጠፍቶ ነበር። አሁን ግን ማንነቱን ደብቆ ወደዚህ ጨዋታ ገብቷል። ለምን መጣ ብለው ሲጠይቁት ሊኒዮን የገንዘቡን ሽልማት ፈልጎ እንደመጣ ተናገረ። አዘጋጆቹ ዢያዎን ከሊኒዮን ላይ ለማስገንጠል እና እንድትጠላው ቢሞክሩም እሷ ግን ሊኒዮን ጋር ለመቆየት ወሰነች። ስለወጋቸውም ይቅርታ ጠየቀችው። ታሪክ ወደ ኋላ ተመልሶ የሊኒዮንን እውነተኛና ልብ ሰባሪ ታሪክ ያሳየናል። ከዓመታት በፊት ሊኒዮን በአንድ ውጊያ ክፉኛ ቆስሎ ሲወድቅ ጂዮ የተባለች አንዲት ቆንጆና አዛኝ ሴት ሕይወቱን አተረፈችለት። እያከመችው ሳለ በከፍተኛ ፍቅር ወድቀው ተጋቡ። ቺንግ የምትባል ቆንጆ ሴት ልጅ ወለዱ። ሊኒዮን የገዳይነትና የማርሻል አርት ሕይወቱን እርግፍ አድርጎ ትቶ ከዚህ በኋላ የሰውን ነፍስ አላጠፋም ብሎ ቃል ገባ። በሰላም እየኖረ ሳለ ግን አንድ አረመኔ ጠላት መጥቶ የገዛ ልጃቸውን ቺንግን በጭካኔ ገደለባቸው። በሚስቱና በእሱ ላይ ሰማይ ተደፋ። ጂዮ የልጇን ሞት ክፉኛ ስለጎዳት ጥላው ጠፋች። አሁን ወደ እውነተኛ ጊዜ ስንመለስ ሊኒዮን ለዢያዎ እውነቱን ነገራት። እሱ ይህንን የሞት ጨዋታ የተቀላቀለው ገንዘብ ፈልጎ ሳይሆን ሚስቱን አግኝቶ ለመመለስ እንደነበር አስረዳ። አሁን ማንነቱ ስለታወቀ አደጋ ውስጥ እንዳትወድቅ ብሎ እንድትርቀው ቢነግራትም ዢያዎ ግን የሊኒዮንን የልብ ንጽህና ስለተረዳች አብራው ለመቆየት ወሰነች። 5ኛው ዙር ተጀመረ። አሁን የተረፉት ተወዳዳሪዎች 5 አባላት ያሉት ቡድን ፈጥረው ወደ መጨረሻ መስመር መሮጥ አለባቸው። አንደኛ የወጣው ቡድን ሲያልፍ የተሸነፉት ወዲያውኑ ይገደላሉ። ማንም ባላሰበው ሁኔታ ማስተር ኒንግ የሊኒዮንን ቡድን ተቀላቀለ። ይህ ድርጊቱ አብሮት ሲሰራ የነበረውን መነኩሴ ክፉኛ አስቆጣው። ቡድኖች እንደተዋቀሩ 5ቱም አባላት በአንድ ከባድ የብረት ሰንሰለት እርስ በርስ ተቆለፈባቸው። ይህ ማለት ሁሉም በአንድነት መንቀሳቀስ አለባቸው ማለት ነው። ውድድሩ ሲጀመር አዘጋጆቹ ጨዋታውን ይበልጥ አረመኔ ያደረጉት። ስለታማ የጦር መሳሪያዎችና መርዛማ ጊንጦችን በተወዳዳሪዎች ላይ ለቀቁ። ማስተር ኒንግ እና መነኩሴው ፊት ለፊት ተገናኙ። መዋጋት ጀመሩ። መነኩሴው ሲሸነፍ ነፍሱን ለማትረፍ ሲል ቺንግሉዋ የምትባለውን ሴት እንደ ጋሻ ተጠቀመባት። የማስተር ኒንግ ሰይፍ ቺንግሉዋን ክፉኛ ወጋት። ደሟ እየፈሰሰ በፍቅረኛዋ ቼን እጅ ላይ ሕይወቷ አለፈ። መነኩሴው ለማምለጥ ሲሞክር ሊኒዮን አስቆመው። በዚህም መሃል መነኩሴው የጭስ ቦምብ በማፈንዳት በጭሱ ውስጥ ሆኖ ሊኒዮንን በጩቤ ሊወጋው ሲል ፎንጊው የሊኒዮንን ሕይወት ለማትረፍ ሲል ዘሎን በመግባት ጩቤው በራሱ ገላ ተቀብሎ ሕይወቱን መስዋዕት አደረገ። ቼን የበቀል እሳት እየነደደበት መነኩሴውን አጠቃው። መነኩሴው ቼንን ደጋግሞ ወግቶ ገደልኩት ብሎ ሲያስብ፣ ቼን ግን ከመሞቱ በፊት ማንም ሳያስበው አንድ ገዳይ መርዛማ ጊንጥ መነኩሴው ልብስ ውስጥ ከቶበት ነበር። ከጥቂት ሰከንዶች በኋላ መነኩሴው በመርዙ ተለብልቦ ሕይወቱ አለፈ። ውድድሩ ሲጠናቀቅ በሕይወት የተረፉት 3 ሰዎች ብቻ ነበሩ፤ ሊኒዮን፣ ዢያዎ እና ማስተር ኒንግ። ወደ መጨረሻ ዙር ቢያልፉም ሊኒዮን እና ዢያዎ በፎንጊውን ሞት ክፉኛ አዝነዋል።
በዚህ መሃል የአዘጋጆቹ ሚስጥር ይጋለጣል። ማስተር ሱን የተባለ የጨዋታው መስራች ከሊኒዮን ጋር ትልቅ ጸብ ነበረው። ከአንድ ዓመት በፊት የ5 መርዝ ፈተናን ያሸነፈው ሌላ ተዋጊ ነበር። በዚያ ጊዜ የሊን ሚስት የጨዋታው ሐኪም ሆና ታገለግል ነበር። የአሸናፊ ተዋጊ ሽልማቱን ከመውሰድ ይልቅ ማስተር ሱን እገልሃለሁ በማለት የሌሎችን ሚስጥር እንዲያወጣለት ሲያስገድደው ማስተር ሱ የደነገጠና በጣም የፈራ እያስመሰለ ተዋጊውን በጭካኔ ገደለው። ይህንን ግድያ የሊኒዮን ሚስት ስላየችበት ሚስጥሩ እንዳይወጣ በማሰብ እሷንም በጭካኔ ገደላት። ሊኒዮን እዚህ ጨዋታ ውስጥ የገባው የባለቤቱን ገዳይ ለመበቀል ነበር። መጨረሻው የሞት ዙር ተጀመረ። ለ3 ተወዳዳሪዎች አንዳንድ የወርቅ ደውል ተሰጣቸው። ይህን ደውል ይዘው በጭጋግ በተሸፈነው ጫካ ውስጥ ወዳለው ቤተ መቅደስ መድረስ አለባቸው። እያንዳንዱ ደውል 333 ወርቅ ሲያወጣ ሙሉውን ሽልማት 1000 ወርቅ ለመውሰድ አንድ ሰው 3ቱንም ደውሎች በእጁ ማስገባት አለበት። ይህ ማለት 1000 ወርቅ ለማግኘት 3ቱ እርስ በርስ መገዳደል አለባቸው። ማስተር ኒንግ የክፋት ማንነቱን አውጥቶ በጂያኦ ላይ ድንገተኛ ጥቃት ሰነዘረ። እሷ ለጥቂት አምልጣ ስትተርፍ ማስተር ኒንግ ፊቱን ወደ ሊኒዮን አዞረ። በሁለቱ ኃያላን መካከል ደም አፋሳሽ ጦርነት ተጀመረ። ውጊያው ሞቅ ብሎ ሳለ ጂያኦ በድንገት ከየት መጣች ሳትባል ማስተር ኒንግን በቅጽበት ገደለችው። ሊኒዮን ጂያኦ ከሱ ጋር ያለች መስሎት ፈገግ ሲል ማንም ያላሰበው ክህደት ተፈጠረ። ጂያኦ ያችን ገዳይ መርፌ ወደ ሊኒዮን በማዞር ልቡ ላይ ወጋቸው። ሊኒዮን ደሙን እየተፋ መሬት ላይ ወደቀ። ጂያኦም የ3ቱን ሰዎች ደውል ሰብስባ ቤተ መቅደሱ ውስጥ በማስገባት የዚህ አረመኔ የሞት ጨዋታ ብቸኛ አሸናፊ ሆነች። ከጥቂት ሰዓታት በኋላ ጂያኦ ሽልማቷን ለመቀበል ወደ ማስተር ሱን ሄደች። ነገር ግን ማስተር ሱን እየሳቀ ሽልማቱን በጭራሽ አታገኙም ማለት። እውነታው ምን መሰላቸው? ማስተር ሱን በየዓመቱ አሸናፊዎችን በመግደል ወርቁን መልሶ ለራሱ በመውሰድ ጨዋታውን ለቀጣይ ዓመታት እንደገና ያዘጋጅ ነበር። ማስተር ሱ አገልጋዮቹን ጂያኦን እንዲገሉ አዘዘ። አንድ ተአምር ተፈጠረ። የሞተው ሊኒዮን ብቅ ብሎ ተከላከለላት። ይህ ሁሉ የሊኒዮንና የጂያኦ ጥበብ የተሞላበት እቅድ ነበር። በጫካ ውስጥ ጂያኦ ሊኒዮንን የገደለችው መስላ የተጠቀመችው መርፌ ሰውን የሚገድል ሳይሆን ለተወሰነ ሰዓት አካልን አደንዝዞ ሰውየውን እንደሞተ አድርጎ የሚያሳይ ልዩ የእጽዋት ቅመም ነበር። አዘጋጆቹ ሊኒዮን መሞቱን ሲያምኑ ነበር ጂያኦን ወርቁን ለመቀበል የመጣቸው። ነገር ግን ጂያኦ ብቻዋን አልመጣችም። ማስተር ሱን የሚጠጣው ወይን ውስጥ ገዳዩን አደንዛዥ እጽ ጨምራበት ነበር። ሊኒዮን በገዛ እጄ የሰውን ነፍስ አላጠፋም ያለውን ቃል ኪዳን ሳይሰብር የባለቤቱን ገዳይ ማስተር ሱን በቀላሉ ተበቀለ። በሌላ በኩል ይህንን የሞት ጨዋታ ያዘጋጁት ባለጸጋ መስራቾች መርከብ ተሳፍረው ለማምለጥ ሲሞክሩ መርከቧ ውሃ እያስገባች መስመጥ ጀመረች። ይህ ብቻ አይደለም፣ የጠጡት ወይን ውስጥ አእምሮን የሚያስት መርዝ ተጨምሮበት ስለነበር ሁሉም በየራሳቸው የቅዠት ዓለም ውስጥ ገብተው መጮህ ጀመሩ። ማስተር ሙ የተባለው ባለጸጋ በልጅነቱ ሲያሰቃየው የነበረውን የአባቱን አስፈሪ መንፈስ እያየ በድንጋጤ ሲያብድ እናያለን። ሁሉም አረመኔዎች በገዛ በፈጠሩት የቅዠት ወጥመድ ህይወታቸው አለፈ። ታሪኩ ሲጠናቀቅ ሊኒዮን ለጂያኦ ጥቂት የወርቅ አሞሌዎችን በከረጢት አድርጎ ይሰጣታል። ጂያኦ ያንን 1000 ወርቅ ባታገኝም ህይወቷን ስላተረፈች እጅግ ደስተኛ ነበረች። ከዚያም ጂያኦ ሊኒዮንን ወደ ትውልድ ከተማዬ አብረን እንሂድ፣ እዛ አዲስ ህይወት ጀምረህ የድሮ ኃጢአትህን በመልካም ስራ ታጥበዋለህ ብላ ጋበዘችው። ሁለቱም በአንድነት ወደ አዲስ የሰላም ህይወት አቀኑ።